አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ህዳር 21 ቀን የሚጸለይ መጽሐፈ ስንክሳር ይህ ነው። በዚህች ቀን የእመቤታችን ቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በዚህች ዕለት ከሮሜ ሀገር የሆነ ተአምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ኑሮ አሰበ። ሐሳቡንም ሁሉ ስለ ነፍሱ ድህነት አደረገ። የዚያችንም ሀገር ኤጲስቆጶስ በኤጲስቆጶስነት ሥራ ይራዳው ዘንድ ለመነው። እርሱ ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽ ሆኗልና። ወደ ገዳም ገብቶ ጽኑ የሆነ ተጋድሎን መጋደል ጀመረ። የዚያችም ሀገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉትን ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትንም ነገር የሚናገር ጎርጎርዮስ ከእሳቸው ጋር ሳለ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙ የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃም ውስጥ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበረ። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነትን ሾመው ስሙንም የመለኮት ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተክ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነትን ሾመሃልና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜ ወደ እነርሱ ወረደ፣ የአምላክን ትእዛዝ መተላለፍ ፈርቷልና። ባዩትም ጊዜ ወጥተው በታላቅ ክብር ተቀበሉት። የሹመቱንም ሥርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸውን ብዙዎች ታምራትን በእጆቹ ገለጠ። ስለዚህም ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙዎች ታምራት አንዲቱ ሁለት ወንድማማቾች ነበሩ። ከእነርሱም ብዙ ዓሣዎችን የሚያጠምዱባት ታናሽ ባህር ነበረቻቸው። አንዱ የኔ ናት በማለት እርስ በራሳቸው ተጣሉ። ስለዚህችም ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እነርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባህር እግዚአብሔርን ለመነው። በዚያን ጊዜ ባህሪቷ ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚደረጉ ድንቆች ታምራት ዜናው በሁሉም ሀገር ተሰማ። በጎ አገልግሎትንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የእስክንድሪያው ሊቀ ጳጳሳት ቅዱስ አባ ቆዝሞስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 54ተኛ ነው። ይህም አባት ብዙ መከራ ሐዘን ደረሰበት። በዘመኑም በክርስቲያን ወገኖች ሁሉ ላይ መከራ ችግር ደረሰባቸው። በእነዚህም ወራት የክርስቲያን ወገኖችን አይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋፊር አዝዞ ነበርና። በዚህም አባት ዘመን ድንቆች የሆኑ ብዙዎች ተአምራት ተገለጡ። በአስቄጠስ ገዳም የቅዱስ ሳውሪዎስ ቤተ ክርስቲያን ውስጥ የእመቤታችን የቅድስት ድንግል ማርያም ስዕል ነበረች። ጎኗንም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ አገር ካሉ ከሌሎች ስዕሎች ከዓይኖቻቸው ብዙ እንባ ፈሰሰ። ይህም የሆነው
በሊቀ ጳጳሳቱና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅም የሚያስተውሉ አወቁ። ከዚህ በኋላ ስለ እነዚህ የክፉ ወራቶች ፈንታ በጎ የሆነ ወራቶች እግዚአብሔር ሰጠው። ሁልጊዜም ምዕመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖት የሚያበረታታቸው ሆነ። በወንጌላዊ ማርቆስ ወንበርም ላይ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመት ሰማዕታት ኅዳር 21 ቀን አረፈ። ይህን ሶር በሚባል ዋሻም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። በዚህች ዕለት የእስሙናይ ሀገር ሰማዕታት እልፊዮስ፣ ዘኪዮስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፍቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። በዚህች ቀን ደግሞ የብርሌ ብርጭቆ ሰሪዎች ልጅ የሆነ ከአስዮጥ ሀገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሣጽ አሳድገውታል። በጥርብ ስራንም አስተማሩት። ከጥቂት ዘመናት በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኤስድሮስ ወደ አባ በይሙን ዘንድ ሄዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውንም በሩቅ ገዳማት ሁሉ ተሰማ። ከዚህ በኋላ ከእግዚአብሔር የታዘዘው መልአክ ተገልጦ ወደ ሀገሩ ሂዶ ወገኖችን የጽድቅና ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከባቱ የማይወጣ ሆነ። በአንዲት ዕለት 2 ቅዱሳን አረጋውያን አባ አብዥልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም ከግብፅ አገር እየመጣ ብዙ ጊዜ ይጎበኘው ነበረ። የከዳተኞችም ጠብ በግብፅ አገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዎስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎቱም ይራዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞ አትዘን፣ አንተ ጠላቶችን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶሲዎስ ላይ ጠላት በተነሳ ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜ ጠላቶቹን አሸነፈ። ከዚህ በኋላ በእነዚህ ወራት ንጉሥ ቴዎዶሲዎስ የርኩሳትን ሥራ ስለሰሩ የአስዮጥ ሰዎች እንዲገሏቸው ሀገራቸውን እንዲያጠፉ አዘዘ። ንጉሡም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህንን ነገር ለአባ ዮሐንስ አሳወቀው። የሀገርም ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም መጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ፣ እግዚአብሔር ያድናችኋል አላቸው። መኮንኑም በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሥ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅዱስናውም ተገዢ ሆነ። ለመኮንኑም እርኩሳን መናፍስት ያደረበት የ12 ዓመት ልጅ ነበረው። ያድንለት ዘንድም ቅዱስ ዮሐንስን ለመነው። በዚያም ጊዜ ዘይትን ቀብቶ አዳነው። ከዚህ በኋላ በአስዮጥ ሰዎች መገደላቸውን እንዲተው ወደ ንጉሡ ይጽፍለት ዘንድ መኮንኑን አባ ዮሐንስን ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብርሃት ደመናም መጣች፣ ተሸክማው ወደ ንጉሡ አደረሰችው። ያን ጊዜ ንጉሡ ከማዕድ ላይ ነበረ። ያንን ደብዳቤ ከወደ ላይ ጣለለት። ንጉሡም አንስቶ ባነበበው ጊዜ
ከመኮንኑ የተጻፈው እንደሆነ በመካከላቸው በአለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበረ። ቀና ባለ ጊዜ ደመና አየ፣ ንጉሱም አደነቀ። ከዚህም በኋላ ሀገሪቱን ማጥፋቱን ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሱ ጻፈ። ደብዳቤውንም ወደ ደመና ወረወራት። የተሰበሰበውትም እያዩ እጁ ተቀበለችውና ወደ ደመናዋ ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ ባቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላይዋም የንጉሱ ፍርማዋና ማተቡ አለ። ባያትና ባነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድህነት እግዚአብሔር እያመሰገነ ወደ ሀገሩ ተመለሰ። የንጉሱም ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከድዌዋ ይፈውሳት ዘንድ ወደ ንጉሱ መጣች። በጸሎትም ተፈወሰች። ከዚህ በኋላ ንጉሥ ቴዎድዮስ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስም አስፋዩ የቀናች ሃይማኖትን ስለመለወጡ አባ ዮሐንስ እየዘለፈና እየረገመ ወደ እርሱ ደብዳቤ ላከ። ከጥቂት ወራት በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜውም 125 ዓመት ሲሆን እረፍቱም እንደደረሰ አወቀ። እየጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቆች የሆኑ ብዙዎቹን ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ጫብሬ ከምትባል ከሀገረ ድልበት ቅድስት ዲቦራ አረፈች። ዜናዋንም በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷ የሚገኝ በረከት ከእኛ ጋር ይኑር ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።